አዳማ ከተማ ውስጥ በተካሄዱ ግጭቶች የ9 ሰው ሕይወት የአሜሪካ ድምፁ ዘጋቢ ሙክታር ጀማል ቀደም ብለን በመግቢያችን እንደገለጽ ነው እዚያው አዳማ ውስጥ ሳለ ጥቃት ተፈጽሞበታል። ሰለሞን አባተ ማምሻውን ሙክታርን አነጋግሮ ተከታዩን አሰናድቷል። ሄሎ ሙክታር። ሄሎ ይሰማል ሙክታር? አዎ ሶሪ፣ እንዴት ነህ? ደህና ነኝ። በምን ሁኔታ ነው የምትገኘው ሙክታር? አሁን እንዴት ነው? ምን ይሰማሃል? በድንጋይ የተመታሁት ጀርባና ጭንቅላቴ ላይ በጣም ይሰማኛል። ከንፈሬ አካባቢ የተሰነጠቀ አለ፣ እሱ ሰርጀሪ ተደርጓል። የት? ከንፈሬ የታችኛው ከንፈሬ የተሰነጠቀ አለ፣ እሱ ሰርጀሪ ተሰርቶ ተፈቷል። ጭንቅላቴ 2 ቦታ ነው የተፈነካከለው። ነው የምናዝነው በእኛ በኩል በደረሰብህ አደጋ። ምን አይነት ነው እስቲ አሁን እየተደረገልህ ያለው ሕክምና? የት ነው ያለኸው? መጀመሪያ ነገርኝ። አሁን አዳማ ጀነራል ሆስፒታል ሚዛን ነው ያለሁት። ሁሉንም ነገር ምርመራ አድርገዋል። ደም ጭንቅላት ውስጥ አለመፍሰሱን ኤምአርአይም በሲቲ ስካንም ብሬን ስካን ሁሉንም ነገር አይተዋል እና ሪስክ የለውም። እኔ የተወሰነ ቀጥቀጦ ከሚድን ብቻ ነው። ስለዚህ ወደ ውስጥ የደም መፍሰስ እንደሌለ አረጋግጠዋል? እንደሌላ አረጋግጠዋል። ከኤምአርአይም ከከንፈርህ ሌላ ከላይ ያለው ስፒች ነው። በሌላ ነገር ነው የሚያይዙት የፈለከቱን ራስህ ላይ ማለት አናትህ ላይ ማለት ነው። አናቴ ላይ ያለውን በሌላ ነገር ነው የሚያያይዙት። ሌላኛው ደግሞ ይሄ ወገብ አካባቢ ሙሉ ሰውነት ላይ ያለ በቃ የመድቀት ስሜት ነው የሚሰማኝ። በጣም ፍጥጥ፣ ምክንያቱም ድንጋይ እንደ በረዶ ነገር የሚሆን ነው። ብዙ ደም ፈሰሰ? አዎ ደም እዛ ፈሰሰ ነበር። እንዴት ወደ ሆስፒታል መድረስ ቻለ? ምንድን ነው የተደረገልህ የመጀመሪያ እርዳታ? ሆስፒታል ሌላ እዛ አካባቢ ክሊኒክ ሊወስድ ነበር። እኔ አልፈልግም፣ እዛው ይሻለኛል ብዬ መሰረታዊ ሕክምናዊ ስላሉ ወደ አዳማ ጀነራል ሆስፒታል የሚባለው መጣሁ። ጥሩ ነው አሁን በጠዋቱ አሁን ይሻለኛል። በዚያ ጊዜ ህሊናህን አልሳትክም ነበረ ወይስ አጋጥሟል? በአጠቃላይ በዚህ ድብደባ ውስጥ እንደዚህ ህሊና የመሳት አጋጣሚ? የተወሰነ ደቂቃ የት እንዳለው ምን እየሆነ እንደሆነ አላውቅም ነበር። ምክንያቱም ከላይ የሚወርደው እርጅብኝ በጣም ግራ የሚያጋባኝ ነበረ። መጀመሪያ እንደው እንትን የኔ ተገርቤ ሰማለሁ። አንዱ ዋሌት ምናምን ከኪስ ብር ምናምን ሊወስዱ ዋሌት ስላወጡ እስቲ ይሄ ከሆነ ለምን መታወቂያ ላታይ ምናምን ይላል። መታወቂያ ሲያወጡ የቪኦኤ መታወቂያና ከፍ ያለ ፍጣሪ ቢሰጡን መታወቂያ አይተው ቪኦኤ ነው በቃ አደብድቡት፣ ቪኦኤ ነው አደብድቡት ብለው ነው የተው እንጂ አልሞስት በነፍስ ምገባ ይመስለኛል። እስቲ እንዴት ተፈጠረ መጀመሪያ ይሄ ነገር? እስቲ አጫውተኝ ሙክታር። መቼም ይሰማኛል ያለህበት ሁኔታ፣ ህመም ላይ ነው ያለኸው። ግን አንተ የምታገለግላቸው አድማጮቻችን ማወቅ ይፈልጋሉ ያለህበትን ሁኔታና ምንድን ነው እስቲ የተፈጠረው? እንዴት ተነሳ ነገሩ? ትላንትናንም ጨምሬ ከአዳማ ያለውን ተቃውሞውንም እየዘገብበት እና ያልደረስንባቸው ትላንት ያልዘገብናቸው የሰው ሞቶች ነበሩ። እሱንም ሆስፒታል አካባቢ ያሉትንም እሱን ለማየት ነው ጠዋት በኢትዮጵያ አቆጣጠር 2 ሰዓት አካባቢ ከቤት የወጣሁት። ከዛ አንድ ሰው ሞተበት የተባለበት አካባቢ ሄጄ ሬሳ ይዘው እየወጡ ነው። አስክሬን ይዘው የሚወጡትም እዛው ሰዎች አነጋገርኩኝና አይቻለሁ። ሲገደሉ የሚልን አይደለም ይህን ማለት ፈልገው ነው መሰለኝ። ህብረተሰብ ኔትወርክ የሚባለው ሚዲያ ተቋም ለመንግስት እሱ ነው በብዛት እዚህ አዳማ አካባቢ የሚታወቀው። ብዙ ጊዜ ሌላ ሚዲያ ብዙም ሰው ስለማይል ጋዜጠኛ ሲያዩ ብዙ ጊዜ እንደዛ ነው የሚባለው እዚህ አካባቢ። እኔ ሮዜን አይደለሁም፣ እኔ እዚህ ነኝ እላለሁ። በጣም ደጋግሜ የሚወርድብኝ ድንጋይ ብዙ ነበር፣ ብቻ ብዙ ነበር፣ በጣም ብዙ ምቶች አሉ። በዛ መሀል ንብረቶቼ በሙሉ ተቀርጽበት የነበረው አይፎን ማራንተ ዜመር የሚባለው ያስቁት ከወንትን ብቻ አይደለም፣ ግማሹ ንብረት ነው የሚፈልገው። ለምሳሌ ትልቁን አይፎን የምቀርጽበትን ከኪሴ እየወሰደ ሮጥ ሲሄድ ላየዋል መቱን ነው ብሎ ከዛ እኔ እነሱ እንደሚጠሩት አይነት ሚዲያ መሆኑን ማረጋገጫ ሲኖራቸው በህይወት የሚያልኖር ሚዲያ ነው። ለነገሩ የአይዲ በማለታቸው
ለነገሩ ቪኦኤም ሆነ ማንም ሆነ ጋዜጠኛ ስራ ላይ ያለ እንዲህ አይነት ጥቃት መፈጸም እንዴት አይነት ለሕሊና የወረደ ነገር እንደሆነ መቼም ማንም መገመት አያዳግተውም። ነገር ግን እዛ አካባቢ ይህንን ጥቃት ያደረሱብህ ሰዎች ስንት ይሆናል? በጣም ብዙ ናቸው። እኔ ቢያንስ በቀጥታ እኔ ላይ መጥተው የወረዱብኝ ከ50 እስከ 100 ይሆናሉ በእርግጠኛነት። አስከሬን ይዘው የሚሄደው ነው የተጠነቀቀብኝ ግማሹ። ምክንያቱም ከጎን ነበር ኢንተርቪው ሲያደርግ የነበረው። በጣም የሚገርመው ነገር ደግሞ እዚህ አይነት ከተደረገበት 200 ሜትር አይሆንም መከላከያ ሰራዊት ናቸሩን ላይ ሆነ ቁጭ የሚለው ምንም ሊከላከሉልኝ አልቻሉም። አልደረሱልህም? የጸጥታ ሰዎች፣ ፖሊሶች፣ እነዛ ያልካቸው ወታደሮች እንደሆኑ ማንም አልደረሰልኝም። ያው ከዛ ወዲህ ራሱ ጓደኞቼ ያለውን ነገር ሄዶ ሪፖርት አድርገው የጠፋበትንም ንብረት ምናምን ብለው ሞክሩ። ብዙም ሊበሰብ የፈጠረ ያለ አይመስለኝም። እዛ ጋር ያሉ መከላከያዎች ራሱ 200 ሜትር አይሆኑ እያዩ ነበር ይሄ ሲፈጸም። አማሾ እኔ ከዛ በኋላ ይሄ ነው ብለው ትላልቅ ሰዎችን መጥተው እኔ ከወደኩበት አንስተውን እቃ ጊዜ ተሰውት መታወቃ የለም ምናምን ሳምቲንግ ያሉ ከዛ ነው የወጡ እንዲህ ቁጭ ብለዋል መከላከያዎች። ሆስፒታል ያደረሰህ ማን ነው ለመሆኑ? እነዛው ድብደባ ላይ የነበሩት ሰዎች ናቸው ወይስ ሌሎች መጡልህና ደረሱ? አይደለም፣ መናገር ራሱ አልችልም ነበር። አጎቴ ነበረ ጠዋት አብረን አድረን የወጣው ያሲን ተማም የሚባል አጎቴ ጋር ደወልኩኝና ተመጥቼ ወድቅ ያለው ብቻ ነው ያልኩት። መናገር አልቻልኩም። ሌላ ዝርዝር ሰፈሩን ብቻ ነገርኩት። ወዲያውኑ እሱ መጣና ከዛ አንተ ከወደቅ በኋላ ደብዳቤዎቹ ጥለው ሄዱ ከአካባቢው። ደብዳቤዎቹ ከዛ ቪኦኤ ነው ሲሉ ለሁለት ተካፈሉ። ትላልቅ ሰዎች በተለይ ቢሮ ቆመው የሚያየውም የጋዜጠኛ መሆኑ ሲያረጋግጡ መከላከል ጀመሩ። ሰዎቹ ሲከፋፈሉ ይደበድቡኝ የነበሩት እዛቸው። ታውቃቸዋለህ ለመሆኑ እነማን እንደሆኑ እነዚህ ሰዎች? ጀማል ሰፈር የሚባል ጀማል መዛገን የሚባል ሰፈር ነው ያለው። እዛ ወደ ስላሴ ቤተክርስቲያን የሚወስድ መንገድ ነው። አካባቢ ያሉ የሰፈር ልጆች ናቸው። ኋላ መጥተው እዚያው ያወሩ የነበሩት የሰፈር ልጆች መሆናቸውን በደንብ ያወሩ ነበር። እኔ ግን እዛ ማንነታቸውን ለይ ይቻላል። አሁን ባለህበት ሁኔታ ስለ ደህንነትህ ምን ታስባለህ? የጤና ማለት ሳይሆን በአጠቃላይ ያለው ሁኔታ ሌላ ጥቃት ሊደርስ ይችላል እንደዚህ የሚል ስጋት አለህ? ጥበቃ ይደረግልሃል እዛ አካባቢ? አይደን ነው። እኔ የተለየ ስጋት የለኝም። ምክንያቱም ከማንም ጋር ምንም እንትን የምለው ነገር የለኝም። በእርግጠኛነት ቪኦኤ ነው ከተባለ በኋላ ምክታብ ስለመሆኑ የሚያወቁ ሊኖሩ ይችላሉ ሲከላከሉልኝ ራሱ ጀመር እንደ ድርጅትም እንደ ግለሰብም የሚያል በፊት የሚያስፈታ ነገር ምንም ስለማይኖር በዛ በኩል በደህንነት ስጋት ኖረኝም አያውቅም፣ ወደፊትም አይኖረኝም። አሁን ምን ይሰማሃል? ሰውነትህ ህመም ያለባቸው አካባቢዎች? ለዚህ ሀገር አቆጣጠር ወደ 3 ሰዓት አካባቢ ነው የነገር የተሰሙ። ጠዋት 12 ሰዓት ሆኖ ማለት ነው። አሁን ሰዓት 1 ሰዓት ነው። ወደ 10 ሰዓት አካባቢ 10 ሰዓት አካባቢ ሆኗል። አሁን ማደንዘዣ እየለቀቀ ሲመጣ ጭንቅላቴ የተነካከተ ቦታ በገቤ ምናምን በድንጋይ ምናምን የተነሳ ቦታ ሁሉም ቦታ ማደንዘዣ ሲለቀም ያመኘ ህመም ሲጀምር ማደንዘዣ ያገኛል። ድግም የግስ ፔንኪለር ማለት ነው በመከላከያ በዛ ነው። ሙክታር ቶሎ እንድታገግም ቶሎ እንድትድን እንመኛለን። በእኛ በኩል መላ ባልደረቦችህ አብረንህ ነው ያለነው። በጣም ነው ያዘንነው በደረሰብህ ሁኔታ። ከአሜሪካ ድምፅ ዋና ዳይሬክተር ጀምሮ እስከ ሁላችንም በጣም ነው ያዘን የተሰማን ያለበት ሁኔታ። ቶሎ እንድታገግም እንመኛለን። በጣም እናጽናለን። አመሰግናለሁ። ሰላም። እንከታተልሃለን በቅርብ። ደህና ምሽት። ሰሎሞን እናመሰግናለን። አዳማ ዛሬ በተሻለ ሁኔታ እንደምትገኝ ተገልጿል። አዳማ ከተማ ውስጥ አሁን ባለው ሁኔታ ላይ አንዳንድ ነዋሪዎችና የከተማይቱን አስተዳደር ያነጋገረው ዘጋቢያችን ገልሞ ዳዊት ደግሞ ቀጥሎ የሚቀርበውን ዘገባ ልኮልናል።
የአዳማ ከተማ ነዋሪዎች የከተማይቱ የጸጥታ ሁኔታ ሰሞኑን አስቸጋሪ መሆኑን ተናግረዋል። አንድ ስማቸው እንዲገለጽ ያልፈለጉ ነዋሪ ትላንትና ዛሬ የነበረውን ሁኔታ እንዲህ አስረድተዋል። ትላንትና በአዳማ ከተማ ውስጥ የነበረው ሁኔታ በጣም የሚያሳዝን ነገር ነው። የተለያዩ ተቋማትም ዝግ ነበሩ። ምንም አይነት የስራ እንቅስቃሴዎችም አልነበሩ። ሆስፒታሉ ዙሪያ ስለነበርኩኝ የነበረው ሆስፒታሉ አካባቢ ማለት ነው ሰዎች ሁላ ሰዎች ሁላ እንዳይታከሙ እና ሁላ እንዳያገኙ ከውጭ ቆሞ የተደራጀ ኃይል ይህን ነገር የሚከለክል ኃይል ነበረ። የኃይል ደግሞ የሚገርም የታጠቀ ኃይልና ሙሉ በሚባል ደረጃ እንግዲህ ተዘጋጅቶ የመጣ ኃይል ነው። ግጭቱ በሰላማዊ ሰልፍ ላይ የነበሩ ወጣቶችና ተደራጅተው ጥቃት አድርሰዋል በተባሉ ቡድኖች መካከል መፈጠሩንም አክለው ያብራራሉ። ትላንት በአዳማ ከተማ ፍራንኮ መብራት ኃይል እንዲሁም በከተማዋ ጠረፍ አካባቢ ጥቃት ሲያደርሱ እንደነበረ ገልጸው ዛሬ አንጻራዊ ሰላም በከተማዋ መታየቱን ገልጸዋል።